በኢየሱስ ላይ ያላቸው እምነት አለ ዋስትናቸው። በኢየሱስ ላይ ያላቸው እምነት አለ ዋስትናቸው። ዋስትናቸው በኢየሱስ ላይ ያለ እምነት አለ። ውሃ ውስጥ መግባቱ ነው ዋስትናቸው። ይሄ በጣም ከወንጌል አንፃር የእግዚአብሔር እውነት የእግዚአብሔርን ሐሳብ የማያስረዳ ትምህርት ነው። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። አንድ ቁጥር ጻፉልኝ። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ኢየሱስ መሰበክ መነገር አለበት። ለዚህ ቤት ኢየሱስ መወራት አለበት። እሺ ጠይቂ። እሺ ታርጎ ሳም ተንጎ ሚዩት ነሽ እያወራሽ ከሆነ የልጅነትን መብት። ሰላም። እሺ ሰላም፣ እንዴት ነሽ? እኔ ፕሮቴስታንት ነኝ። ጽፌላለሁ። ጴንጤ ነኝ ብያለሁ። እሺ ግን የሆነ ጥያቄ መጠየቅ ፈልጋለሁ። ኦርቶዶክሳውያን ማለት አሁን በኢየሱስ ክርስቶስ አልካዱትም፣ ያምኑታልና ድህነት ያገኛሉ ማለት ያን በድህነት ዙሪያ ባይገባኛል አሁን ይድናሉ ወይስ ሙሉ ለሙሉ አይድኑም ብለህ ታምናለህ? መጽሐፍ ቅዱስ ስለዚህ ምን ይላል? በጣም ግራ የምጋባበት ጥያቄ ነው። ድህነት የሚገኘው ከእምነት ስለሆነ እነሱ ኦልሬዲ ኢየሱስ ክርስቶስን ይቀበሉታል። አሁን ሙስሊሞች ብትለኝ ኦኬ አይድኑም ሙሉ ለሙሉ እንደዛ ላለሁ፣ ግን ኦርቶዶክሶች አይድኑም ማለት ይቻላል? እሺ የሚድነው በደምብ ስሚ፣ የሚድነው ጴንጤ፣ የሚድነው ጴንጤ፣ ኦርቶዶክስ፣ ካቶሊክ ስለሆነ አይደለም ሰው ስለሆነ አይደለም። ኦኬ ይሄ ካታጎሪ ውስጥ ሰው ነኝ ስላለ ይድናል ማለት አይደለም። ለዚህ ነው እኛ ወደ ጴንጤ ኑ አንልም። ማንን ነው የምንሰብከው? ኢየሱስን ተቀበሉት ነው የምንለው። ለምን? ሰው የሚድነው ክርስቶስ ኢየሱስን አምኖ ሲቀበለው ነው። ምን ማለት ነው ነው ጥያቄው። ኢየሱስን ማመንና መቀበል ማለት ምን ማለት ነው ነው ጥያቄው። አንድ ኦርቶዶክሳዊ ኢየሱስ ክርስቶስ በሰራለት ስራ በመስቀል ላይ በከፈለለት ዋጋ ዛሬ ቢሞት ገነት እንደሚገባ እርግጠኛ ነው? ዱ ዩ ቲንክ እንደው ታስቢያለሽ? አምነዋለሁ ሲሉ ዛሬ ቢሞቱ ለኃጢአታቸው ለበደላቸው ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ በቂ ነው ብለው ያምናሉ ብለሽ ታምኛለሽ? አይደለም። እሱ ነው ግራ ያጋባኝ። ክርስቶስን ይቀበሉታል፣ ግን ደግሞ ሌላ ጥገኛ ነገር አለ፣ ሌላ ነገር አላቸው። በቃ ይሄንን ጥያቄ መመለስ የማይችል ሰው ካለ በኢየሱስ አያምንም ማለት ነው። ምክንያቱም እኛ ኢየሱስ ያድናል ስንል ዛሬ ብንሞት ከሞት ወደ ህይወት ተሻግረናል፣ መንግስቱን ወርሰናል። ጌታ በመንግስቱ በሚመጣ ጊዜ ህይወትን ይሰጠናል ነው ያንን። በኢየሱስ ማዳን እናምናለን ማለት ነው። ጌታን መቀበል ማለት ዛሬ ለሰራነው ለኃጢአታችን ለበደላችን እኛ ውስጥ ላለ እግዚአብሔር ፊት ለምንጠይቀት ለየትኛውም ጥያቄ ኢየሱስ መልስ ነው እያለን ያለን።
ከዚህ የተነሳ እምነታችን ምንድነው? እሱ እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ብቻ ከመዳን አንፃር የምናወራው። ስለዚህ ይሄንን ጥያቄ መመለስ የማይችል ሰው ካለ በኢየሱስ አያምንም ማለት ነው። ታዲያ ማመኑ ምንድነው? እሱ ስለኔ ሞቶልኛል፣ በመስቀል ላይ ዋጋ ከፍሎልኛል ብሎ የማያምን ሰው አምናለሁ ካለ በተከፈለለት ዋጋ ምን አገኘ ነው ያ ሰው? ዛሬ ቢሞት ገነት ይገባል? ይሄ እምነት የሌለው ሰው በክርስቶስ ኢየሱስ ያምናል ማለት አይደለም። ላሳይሽ። ለምሳሌ ይህንን ሐሳብ የሚያስረዳ አንድ የመጽሐፍ ቅዱስ ክፍል ላሳይሽ። አንድ የመጽሐፍ ቅዱስ ክፍል ላሳይሽ። ሌሎችም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ ይልና ጉዳዩ እዚህ ጋር ነው። አንተ የአይሁድ ንጉሥ ከሆንክ ራስን አድን እያሉ ይዘባበቱበት ነበር። ሶሪ ያውና 39 ከተሰቀሉትም ክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ሂኖስ ኢየሱስ ክርስቶስ መሆኑን እኮ ተጠራጥሯል እኮ ብራዘር። አዮ አንተ ክርስቶስ ኢየሱስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ብዙ ሰው እዚህ ጋር ነው የሚቆመው። ሁለተኛው ግን መልሶ አንተስ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ አለ፣ ይህስ ግን ምንም ክፉ አላደረገም ብሎ ገሰጸው ይልና ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኛለሁ? አስበኛለሁ። መቼ? በመንግስት በመጣ ጊዜ። this is faith። እምነት ማለት ይሄ ነው። እምነት ማለት ይሄ ነው። ኃጢአት አለበት፣ በደል አለበት፣ በክፋት ውስጥ ነው ያለው፣ ሞት ተፈርዶበታል። ግን ምን አለ? በቃ ህይወቴን ሳይሆን ህይወቱን አስቦ ሳይሆን ኢየሱስን አስቦ ምን አለው? በመንግስት ስመጣ አስበኝ። ኃጢአተኛን በደለኛን የሚቀበል ኢየሱስ እንዳለ ተረድቷል። የሚታደግ ኢየሱስ እንዳለ ተረድቷል። እምነት ማለት ይሄ ነው። ዛሬ በሞት አስበኝ፣ በቃ በመንግስት ስትመጣ አንተ ግን ምን አድርገኝ? አስበኝ። እኔ በሞቴ አይቀርም፣ ዛሬ ይኸው እየሞትኩኝ ነው ያለሁት፣ በመስቀል ላይ ነው ያለሁት። ግን በመንግስት ስትመጣ ምን አድርገኛለሁ? ኢየሱስም እውነት እውነት እልሃለሁ ዛሬ ከኔ ጋራ በምን በገነት ትሆናለህ። ኢየሱስ ያድናል ስንል በምክንያት ነው፣ የእግዚአብሔር ቃል ስለሚናገር ነው። ለዚህ ኃጢአተኛና በደለኛ ኢየሱስ ክርስቶስ ምን ሆነለት? ህይወት ሆነለት። ወንበዴ ነው። ታሪኩን ስታዩ ስትመረምሪው ነፍሰ ገዳይ ነው፣ አሳዳጅ ነው፣ ሞት ፍርድ የሚገባው በደለኛ ሰው ነው። ግን ኢየሱስ ተቀበለው። ኢየሱስ ምን አለው? አዳነው። ዛሬ በገነት ከኔ ጋር ትሆናለህ። ኢየሱስን የምናምነው ልክ ይሄ ወንበዴ ያመነውን ያክል ነው። ዛሬ ብንሞት በገነት የሚያኖረን ኢየሱስ አለ። ስራችሁ ነው አይደለም፣ ያመንነው ጌታ። ምግባራችሁ ነው በጭራሽ፣ የተቀበልነው ኢየሱስ። ዛሬ ብንሞት እንኳን ይሄን ያክል እርግጠኞች ነን። ዛሬ ብንሞት፣ አሁን ነፍሳችን ከስጋችን ብትለይ የሚቀበለን ኢየሱስ አለ። በሱ ስላመንን የዘላለም ሕይወት ተስፋ የሚሰጠን አዳኛችን ኢየሱስ አለ። እንደዚህ ብሎ የሚያምን የትኛውም ሰው ካለ የትኛውም ቤተ እምነት ቢሆን ካሜራ የትኛውም ቤተ እምነት እና ስለዚህ ነው ሰው ወደ ኢየሱስ ደረጃ ገብቶታል ወይ ነው ጥያቄው። የዘረዘርናቸው ሰዎች ወንጌልን በዚህ መልኩ ተረድተዋል ወይ? ኢየሱስ እንደዚህ እውነት እንደዚህ እንደሚያድናቸው ያምናሉ ወይ? ከኢየሱስ ውጪ ሌላ የመዳኛ መንገድ እንደሌለ ተረድተዋል ወይ ነው ጥያቄው። አይደለም። ኦርቶዶክሳውያን በጣም ብዙ የስተት ትምህርት አለ ቤተክርስቲያኒቷ ውስጥ፣ ካቶሊክም ጭምር መዳን በክርስቶስ ኢየሱስ ብቻ ብለው አያምኑ። በጣም ብዙ መዳኛ መንገድ አለ። መዳን በጸጋ ብቻ ብለው አያምኑ። መዳን በእምነት ብቻ ብለው አያምኑ። ከወንጌል እውነት ርቀዋል።
ከወንጌል እውነት ግን ያራቁ ሰዎች በወንጌል እውነት የሚያምኑ ሰዎች ካሉ ይድናሉ። የመዳኛው መንገድ ኢየሱስ ስለሆነ ማለት ነው። እና ይሄንን ነው የምልሽታል። ለዚህ ነው ወንጌል መስበክ ያለብን ለኦርቶዶክሳውያን። እሺ በጣም አመሰግናለሁ። የሆነ አገልጋይ እኮ በዚህ ዙሪያ ምናምን አሳምኖኝ ነበር። ደግሞ ፕሮቴስታንት አገልጋይ ነውና ይድናሉ አለኝ። ክርስቶስ ኢየሱስን በማመናቸው ብቻ ሙሉ ለሙሉ አይድኑም ማለት አንችልም ስላለኝ ነው። እሺ ለምን ኦርቶዶክስ አልሆንክም ብለሽ ሲጠይቅ ምን ይሰራል ታዲያ? እሺ ጠይቀዋለሁ። የምሬን ነው የምለው። ማለት እንደዚህ የሚሰብኩ ሰዎች እዚህ ቤት ምን ይሰራሉ? የምሬን ነው። ምን ይሰራሉ? በጣም ተከራክሬዋለሁ። ምን ይሰራሉ? ምን ይሰራል ታዲያ? ይሄዳ የሚያድን እምነት ውስጥ የሚኖር ሰው ከሆነ ኦርቶዶክስ ውስጥ በመኖሩ ይድናሉ ብሎ የሚያምን ከሆነ ጊዜ እዚህ ለምን ያባክናል? በጣም እኮ በጣም የአገልጋይ ክፍተት አለ ብራዘር፣ የአገልጋይ ክፍተት አለ። ይኸው ከኛ ቤት በደብዳቤ ጭምር ሲታገቱ እየሄዱ አይደል እንዴ አገልጋይ እየሆኑ ያሉት? በቃ ይሄዳ ብራዘር። አይሄድም። እንደዚህ አይነት ሰው ባይዘው አይሄዱም። እንደዚህ አይነት ሰዎች አይሄዱም። ለማሰናከያ ድንጋይ ነው እንጂ የሚሆኑት በፍጹም አይሄዱም። እውነተኛ የወንጌል እውነት ቤተክርስቲያኒቷ ውስጥ በብዙ በሐሰት ትርክቶች ተተክቷል። ይሄንን ሁሉ የሐሰት ትርክት ይዞ አንድ ሰው ይድናል ማለት ከባድ ነው። መዳን በክርስቶስ ኢየሱስ ብቻ፣ መዳን በጸጋው ብቻ፣ መዳን በእምነት ብቻ ብሎ የሚያምን ቤተ እምነት አይደለም። ቤተክርስቲያን ውስጥ ደግሞ መጽሐፍ ቅዱስ ውስጥ ያለችው ቤተክርስቲያን ደግሞ ሐዋርያትን ጨምሮ ስናይ መዳን በክርስቶስ ኢየሱስ ብቻ፣ መዳን በጸጋ ብቻ፣ መዳን በእምነት ብቻ ብላ የምታምን ቤተክርስቲያን ናት። ክብር ለእግዚአብሔር ብቻ። እዛ ቤት ክብር እንዴ ወዳጄ ሙሉ አይደል እንዴ? ከእግዚአብሔር የበለጠ እኮ ክብር የሚሰጥበት ቤተክርስቲያን እኮ ነው ብራዘር። ከመንፈስ ቅዱስ እኮ የበለጠ ክብር የሚሰጥበት ቤተክርስቲያን እኮ ነው ያለው ወንድም አይደል? ጎላ ሚካኤል ይላሉ። መንፈስ ቅዱስ ብራዘር፣ መንፈስ ቅዱስ የሚል በመንፈስ ቅዱስ የተሰየመ ቤተክርስቲያን ሲኖር ሰው ጠፍቶ ሚካኤል ተባለ፣ ተጨመረበት። ከዛስ ያ ቤተክርስቲያን መጉላት ጀመረ፣ መታየት ጀመረ። ሰዎቹ ሚካኤልን እያሉ መምጣት ጀመሩ። መንፈስ ቅዱስስ ማን? መንፈስ ቅዱስ ከማን ይመጣ ብራዘር? አየ ክብር ለእግዚአብሔር ብቻ የሚባልበት ቤት ነው። ምን ማለት ነው? እግዚአብሔር ብቻውን ነው የሚከብረው እዛ ቤት አይደለም። እግዚአብሔር ብቻ አለ የሚከብረው። ማርያምም፣ ገብርኤልም፣ ሚካኤልም ሌሎችም ቅዱሳንም ጻድቃንም እኩል ይከብራሉ። እዛ ቤት ለስዕል ይሰገዳል። ስዕል፣ መስቀል ወይ ደግሞ እንጨት፣ በመስቀል ቅርጽ ያለ እንጨት ይሰገድለታል፣ ክብር ይሰጠዋል። እና ይሄ ቤተክርስቲያን የመዳን ተስፋ ውስጥ ያለች ቤተክርስቲያን ናት። እንደዚህ ልምምድ ያለች አይደለች። ቤተክርስቲያን ምን ማድረግ አለባት? መታደስ አለባት። መታደስ አለባት ወዳጆች። ለዚህ ነው ቤተክርስቲያኒቷ ለመዳን ትውልዱ በታደሰ ህይወት ውስጥ መኖር አለባቸው የምንለው። ለዚህ ነው ያልታደሰች ቤተክርስቲያን ከሆነች ባልታደሰ ህይወት ውስጥ ሆነው መዳናቸው እርግጠኛ መሆን አንችልም። ጌታ አንድ ዘመን አልተጠቀመባትም። በደሙ ላይ የተመሰረተች ቤተክርስቲያን ናት። ምንም ጥያቄ የለውም። ልክ የካቶሊክ ቤተክርስቲያን መታደስ እንደሚያስፈልጋት ኦርቶዶክስም መታደስ አለባት። ለህዝቡ እንዲድን የሚታደስነት ያስፈልጋል። ይሄን ነው የምለው። እሺ ዳኒ ሰላም ሰላም። ዳንኤል ሰላም ሰላም፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት? አይ ቤተ እምነት እንኳን አልቀበልም፣ ክርስቲያን ነኝ። የሰማው ነው ውይይታችሁን እየተማርኩ።
ለውይይት ያው ሰው መቀበል ስላለበት የሆነ ቤተ እምነት ስትሆን እንቀጥላለን ወንድም አለ። ለመስማት ግን ትችላለህ ወንድሜ። ጸጋ ይብዛል። እሺ ተሙ ሰላም። ተሙዬ እሺ ዴቭ ወይ ዳኒ። እሺ ለንጉስ ዳዊት ነው እንዴ አንተ የምትሰግደው አሁን? አይደለም። አሁን እሱን ተውና ስለ እግዚአብሔር ልጅነት ያልከኝ መረጃ አምጣ ብለኸኝ ነበርና በቃሌ አልሸመደድኩትም ነበር። አሁን መረጃ ላሳይ ፈልጌ ነው። እሱን እንመለስበታለን። የመጀመሪያው የሚጨርስ አይሻልም? እሺ አሳየኝ። እሺ የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስኪ ክፈትልኝ። እሺ አንብበው። የአንተን መጽሐፍ ስላልከኝ አንብበው፣ ችግር የለም ቀበላለሁ። እሺ እኔ ያው ስልክ አንድ ስለሆነ ስለማይመች ብዬ ነው እንጂ። እሺ ማቴዎስ 28 ከስንት ትጀምርልህ? ከ19። እሺ ከ19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ይላል የጌታ ቃል። እሺ እንደዚህ የሚል የለም ስላልከኝ ነው ይሄም ያመጣሁት። አይ ይሄ ቃል አይደለም እኮ ሄዳችሁ መጀመሪያ አጥምቁ ይላል ነው ያልከን። ጌታ መጀመሪያ አጥምቁ አላለም። ጥምቀትን አይደለም ጌታ ያስቀደመው። ጌታ ጥምቀትን አይደለም ያስቀደመው። ኦኬ ቤተክርስቲያንህም ያላመኑ ሰዎችን መጀመሪያ አጠምቃለሁ ብላ ይሄንን ጥቅስ አታወራም። ምክንያቱም ይሄ ጥቅስ ለሕፃናት ካልሆነ አንድን ሰው መጀመሪያ አጥምቃ ነው ከዛ ማስተማር ያለባት። ቤተክርስቲያን ደግሞ እንደሱ እንደማታረግ ታውቃለህ። ይሄው አይ እኔ ደግሞ እሺ ቆይ የእግዚአብሔርን ቃል ለመረዳት አለ ሐሳብህ? አዎ እሺ የእግዚአብሔርን ቃል ለመረዳት ከሆነ ምን እንደሚቀድም ላሳየ። 19 ያ ምን ይቀድማል? teach all ይቀድማል teach እዛኛው የአማርኛው ላይ ግን እንደዛ አይልም። አዎ እንድትረዳው ነው። ቤተክርስቲያንህም እሱን ክፍል የምትረዳው በዚህ መልኩ ነው። የምትረዳው መጀመሪያ ምን ይቀድማል? መሄድና ማስተማር ህዝቡን። ምን ማለት ነው? ወንጌል መስበክ ማለት ነው። ይሄንን የምትረዳው ቤተክርስቲያን ይሄንኑ ክፍል ስትፈታው በቤተክርስቲያን አንድምታ ላይ የምትናገረው መጀመሪያ ስብከት እንደሚቀድም ነው። ኦኬ ስብከት ምን ስብከት የተሰበከ ሰው ሲያምን ምን ያደርጋል? ይጠመቃል። የተጠመቀ ሰው ተምሮ ደቀ መዝሙር ይሆናል። ኦኬ ክርስትና ይሄ ነው። ከዛ ውጪ መጀመሪያ ተጠምቆ ደቀ መዝሙር ተሆኖ ከዛ በኋላ አያምንም። ውሃ ሰውን መለወጥ ስለማይችል ማለት ነው። የእግዚአብሔር ልጅ ማድረግ አይችልም ውሃ። የእግዚአብሔር ልጅ የሚያደርገው የተሰበከው ስብከት፣ ይህንን ስብከት ሰምኖ ያመነው እምነት ነው። ኦኬ እምነቱ ነው ምን የእግዚአብሔር ልጅ የሚያደርገው። ወንድም አለም ወጣ እና ሰው ሳያምን ውሃ ውስጥ ብትከተው ረጥቦ ነው የሚወጣው። ምንም የተለየ ነገር በህይወቱ ላይ አይከናወንም። መጀመሪያ ሰው ማመን መቻል አለበት ለመዳን። የዳነ ሰው ይጠመቃል፣ ምንም ችግር የለው። የእግዚአብሔር ቃል ያንን ነው የሚያስተምረው። እሺ ካለና ተመልሰና ናግባ፣ ተመልሰ ግባ። እሺ
ሶሪ ዳኒ፣ ያው ስልክ ተደውሎ ነው። ችግር የለም። እና ሰው መጀመሪያ ያምናል፣ ወንጌል ይሰማል፣ ከዛ ያምናል፣ ከዛ ይጠመቃል። ፕሮሲጀሩ እሱ ነው። አንተ ደግሞ ግን እንግሊዘኛውና አማርኛው ለምን ይሄን ያህል ዲፈረንስ ሊኖረው ይችላል? አሁን አማርኛው ስናነበኩ እንደዛ አይልም። ያ ተረጓጎም ነው ኖርማል እንጂ መጀመሪያ እንትኑን አስቀድሙት የሚል ኦሪጂናል ቴክስት ውስጥ የለም። ጥምቀት ይቅደም የሚል አይነት አውሪ ያለው ሐሳብ የለም። ቤተክርስቲያንም እንደሱም አትረዳውም። አይ ከዚህኛው ኮንቴክስት ስንረዳ ማለት ነው ማቴዎስ 28:19 ላይ በሚለው ሂዱና አሕዛብን በስሜ አጥምቋቸው እኮ የሚለው እሱ ኮንቴክስት አይደለማ የሚሆነው። እሱ ቴክስት ነው የምትለው። ኮንቴክስት ግን ሄደ የምታወራ ከሆነ መጀመሪያ እነኚህ ሰዎች ጌታ የላከው ለምንድን ነው? እሱ ወንጌል እንዲሰብኩ ነው። በኮንቴክስት የምታወራ ከሆነ ያው ኮንቴክስቱ አንተ የምትለውን ሐሳብ አይደግፍም፣ አያወራም ማለት ነው። ኮንቴክስትን ሄደ የምታወራ ከሆነ እንደሱ አይነት ሐሳብ የለውም። አሁን ዝም ብለህ ቴክስቱን ግን አይተህ ዳይሬክት ለሄደ ለመረዳት ስትሞክር ነው የምትጋጨው። ቤተክርስቲያንህም ግን እንደሱ ብላ አታምንም ያልኩ ለዛ ነው። ቤተክርስቲያንህም እንደሱ ብላ አታምንም ለዛ ነው። እሺ እሺ ዳኒ በቃ ቀጥሉሽ። ግን አንተ ድነሃል ብራዘር? እኔማ መዳኔን እኮ ለማስረዳትና እንደ ዳንኩኝ እሱን ብዙዎቹን ኤቪደንሶች እኮ እኔ ማምንበትን ያው እኔ ብቻ ሳይሆን የምኖርባት ምንድነው ሃይማኖትም የምታምነውን የምታስተምረውን እኮ ነው እየተናገርኩ ያለሁት። ዴቭ ድኗል አሁን? በደንብ ነው አይዳኑ። እሺ ዴቭ ዛሬ ብትሞት የት ትገባለህ? እሱም እኮ ከዚህ ቀደም ተነጋግረን ነበርና ይኸው ዳንኩ ማለት አንድ ጊዜ ፊኒሽድ የሆነ ነገር የለም። በእኛ አስተምሮ መዳን ማለት በአንድ ጊዜ የሚያልቅ ነገር የለም። ያው በአዳም የመጣውን ኃጢአት ግን ኢየሱስ ክርስቶስ በመስቀል ላይ ውሎ እንዳዳነንና ገነት መግባት እንደሚችል ፖሲቢሊቲውን ሰጥቶናል ነው እኛ ምናምነው። ከዚህ በኋላ ግን ያንን ማስቀጠል አለብን ድህነታችንን። ስለዚህ እንደ ዳነ ሰው አክት አታርግ። ያው እሱማ ድኛለሁ። አየህ አክት የምታረጉት እንደ ዳነ ሰው ነው። ስትጠየቁ ግን አይ እኔማ አልዳንኩም ነው የምትሉት። አየህ እንደ ዳነ ሰው መቀጠል ያለባቸው ነገሮች አሉ። አይ ዴቪ እኮ ይቀጥሉ። ጌታ አዳነኝ ካልክ እኮ ዛሬ ብትሞት መንግስተ ሰማያት የምትገባበትን ድፍረት ጌታ ሰጥቷል ማለት ነው። ያንን ድፍረት ከሌለ ኢየሱስ አዳነኝ ልትል አትችልም። ኦኬ ለምሳሌ ላሳየ። ቅድም እያነበብነው ነበረ። ኦኬ ያንተ ክፋት፣ ያንተ ኃጢአት፣ ያንተ በደል እንደዚህ ሰውዬ አይሆንም? ቢያንስ እንደ ተሰቀለው ነው ከክርስቶስ ጎን እንደተሰቀለው ሰው አይሆንም? ዴቪ እሺ እንደው የሞት ፍርድ የሚያስፈርድ ወንጀልን ፈጽመሃል? አልፈጸምኩም። ይኸው ኃጢአተኛ በደለኛው ሰው ግን ሲሞት የት ገባ? ከጌታ ጋር በቀኝ ዛሬ እኔ ጋር በቀኝ ትሆናለህ ወይም በገነት ትሆናለህ። ሶሪ ዛሬ ከኔ ጋራ በገነት ትሆናለህ አሉ። ምን ነበረ ግን ሰውየው ወንበዴ፣ ቀማኛ፣ ገዳይ ነገር እንደዛ ነገር ነበር። ኢየሱስ ያድናል ስንል እንደዚህ ካላመንከው ዛሬ ብትሞት ገነት እንደሚያስገባ በኢየሱስ ላይ እምነት ከሌለ ኢየሱስን አታምነው። ግን እኮ እዚህ ላይ ምንም መረዳት እንችላለን መሰለ እኛ በደለኛና ኃጢአተኛ ስንሆን ያኛው በግራ በኩል የነበረው እንደዚህ ይደረግ አንተ አምላክ ሆነ ከሆንክ እኛንም አድ ምናምን ያለ ሲዘባበትበት እያለ አንተ ሰው ተው እኛ እንኳን በሚገባን በኃጢአታችን ነው የተሰቀልነው ብሎ እግዚአብሔርን አክብሮ ንስሐ ገብቷል እኮ። እዚህ መረዳት እንደምንችለው ከካህናት ሁሉ ሊቅ ከሆነው ካህን ንስሐ ገብቷል። በኢየሱስ አምነዋል ማለት ነው። ያው መጽሐፉ የሚያሳየን በኢየሱስ አምኖ ንስሐ ገባ። ታዲያ አንተ እስከዛሬ ንስሐ አልገባህም እንዴ ብራዘር? ይሄ ፐርሰናል ወደ ሆነው ባንሄድ ጥሩ ነው። ግን ያለው ስለ ትምህርቱ ንስሐ ካልገባ አምነ ኢየሱስ እንደሚያድን በመንግስቱ በመጣ ጊዜ ህይወት እንደሚሰጥ ካላመንክ ከዚህ ሰውዬ ተሻለ ህይወት የለም ማለት ነው።
ዴቭ ንስሐ መግባት አለብህ። አሁን ማድረግ ያለብህ አንተ ኦርቶዶክሱን መቀጠል አለም ያለብህ። አሁን ባለህበት ቁምና እኔ ንስሐ አላስገባ፣ አሁን ንስሐ ግባ። የእውነቴን ነው የምልህ ጌታን፣ እውነቴን ነው የምልህ ዴቭ። ጌታ መቼ እንደዚህ አይነት ጨዋታ የለም በእኛ። እሺ ዝም ብለህ ትምህርቱን እንማማረው ሁላችንም ክርስቲያን ነን። ምን መሰለህ ዴቭ፣ ይኸውልህ አየህ ኢየሱስን ይሄን ያክል ነው ልናምነው የሚገባው። ዛሬ ብንሞት አሁን እንኳን እናምነውም አይደለም። እሺ ታምነዋለህ። ዛሬ ብትሞት ኢየሱስ ክርስቶስ ያድንሃል። ከዚህ ኃጢአተኛ የከፋ ነገር የለም አይደል በህይወትህ። ይሄንን ኃጢአት መክፋቱ አይደለም። እሺ ሶሪ እያቋረጥኩ ነው። እሺ ቀጥል። አዮ ኢየሱስ ክርስቶስን ያመነ ሰው ዛሬ ቢሞት የዘላለም ሕይወት ተስፋ አለው። ኦኬ በክርስቶስ ኢየሱስ ማመናችን ነው ያዳነን። የዘላለም ሕይወት ያሰጠን እሱን ነው። ኢየሱስን እናምናለን ካለን ዛሬ የዘላለም ሕይወት እንዳለህ እርግጠኛ መሆን አለብህ ስትሞት። ኦኬ ካለዛ ግን ኢየሱስን አምነዋለሁ ማለት ጨዋታ ነው ለኔ፣ ቀልድ ነው ለኔ። ኢየሱስን ያመኑ ሰዎች የዘላለም ሕይወት አላቸው ወይስ የላቸውም? አላቸው። ዴቭ ዛሬ ቢሞት የዘላለም ሕይወት አለው? እሱማ አላስጨርስ ብዬ ነው እንጂ እኮ እኔ እናገራለሁ ስለኔ። እሺ ንገረኝ። እኔ አሁን ማምነው አልኩኝ። እሺ በአዳም አባታችን የመጣውን በደልና ኃጢአት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደመሰሰው፣ ሻረው። ምንድነው መንግስተ ሰማያት ወይንም ገነት የምንገባበትን መንገድ ጠረገልን፣ አዳነን። ከዚህ በኋላ ግን መደረግ ያለባቸው ነገሮች አሉ። በያዕቆብ መልእክት እንደተመላከተው ማለት ነው እምነት ያለ ስራ ከንቱ ነው ይላል። ያው ቃሉን ኤግዛክትሊ ብየውልሁን አልሁን አላቅም። እንደሱ እንደሚለው ሁሉ ይሄኛውን እንኳን ብናየው ይሄ ወንበዴው እንኳን የጸደቀበትን መንገድ እንኳን ብናየው ንስሐ እንኳን ገብቷል። ስለዚህ ንስሐ መግባትም አስፈላጊ ነው ማለት ነው። እሺ ዴቪ ችግር የለም። ያው እኔ አሁን እንጠያየቅ እንድትረዳው ምን ያህል ያንተን አንደርስታንዲንግ እንዳውቀው። ኢየሱስ አዳነኝ ስትል የዘላለም ሕይወት ሰጥቷል? የዘላለም ሕይወት ሰጥቷል? የዘላለም ሕይወት የማገኝበት መንገድ አመቻቸልኝ ወይ በቃ ፍሪው ላይ የሰጠኝ እሱ። እሺ አሁን የዘላለም ሕይወት አለክ? ስለዚህ የለህም ብዬ ልጻፈው ወይስ አለህ? አለኝ በፊት ጻፈው። እሺ አያጠቃ አሪፍ ነው። እሺ አለኝ። እሺ አለ። እሺ አለ። እስኪ ብርቱ የተመታ ነው። እሺ አለ። የእግዚአብሔር ልጅ ሆነሃል? አዎ። ጸድቀሃል? እሱማ ጽድቁ እንኳን የሚወስነው ተቋረጥክ ዴቪ። እንግዲህ ቃል ማለት አይቻልም። ተቋረጥክ ዴቪ። ስልክ ገባብህ። ስልክ እየገባብኝ ነው። ይቅርታ። እሺ ጸድቀሃል ዴቭ? እሺ አለሁ። እኔ እንግዲህ የማምነው ማለት ነው ጸድቅ ያለው የሚለውን መጽሐፍ ቅዱስ ላይም እንደሚለው 30ም 60ም 100ም ታፈሩ ዘንድ ይህን አድርጉ ብሎ በጠቀሰው መሰረት ፋይናሊ ኢየሱስ ክርስቶስ እንደሚወስንልኝ ነው ጸድቅ ያለው አልጸደቅኩም የሚለውን። አሁን ራሴ ጻድቅ ነኝ ብዬ መናገር ድፍረቱ የለኝም። አታውቀውም ማለት ነው? አዎ እርግጠኛ አይደለሁም። እሺ እርግጠኛ አይደለም። እሺ የእግዚአብሔር ልጅ የሆነ የዘላለም ሕይወት ያለው ግን ያልጸደቀ ሰው ከእግዚአብሔር ቃል ሲያሳየኝ። አሁን እኮ የኛ የእምነታችን ልዩነት የዶክትሪን ልዩነት ነው እንጂ በእናንተ መሰረት ይሄ ላይኖር ይችላል። በእኛ ግን ምንድነው የነገርኩህ? መጀመሪያ we are saved አልኩኝ። ሴቭድ ከሆነ በኋላ ግን የምናደርገው ነገሮች አሉ ነው እኔ እያልኩ ያለሁት። እኔ የጠየቅኩን ላስታውስ። የእግዚአብሔር ልጅ የሆነ የዘላለም ሕይወት ያለው
ግን ያልጸደቀ ሰው እስቲ ያሳየኝ ከእግዚአብሔር ቃል። ይሄ እኔ ሐሳብ ስላልሆነ ማሳየትም አይጠበቅብኝም እኮ ከእግዚአብሔር ቃል አሳየኝ ያልኩህ እኮ። የኔ ሐሳብ እንደ ኤቪደንስ ባመጣ እኮ ነው ማሳየት የሚጠበቅብኝ። ይሄን እኮ ያመጣው አንተ ነህ። አንተ እኮ ነው ያልከኝ ዴቪዬ፣ የዘላለም ሕይወት አለኝ አልክ። አዎ አለኝ። የእግዚአብሔር ልጅ ነኝ አልክ። የሚያስገኘውን መንገድ ተከትዬ እግዚአብሔር ልጅነትን አግኝቻለሁ። ግን አልጸደቅኩም አልክ። ጽድቅማ አሁን አይደለም የሚወሰነው እኮ። ልክ እንደዚሁ እስኪ ከእግዚአብሔር ቃል አሳየኝ። የእግዚአብሔር ልጅ የሆኑ የዘላለም ሕይወት ያላቸው ያልጸደቁ ሰዎችን እስኪ ያሳየኝ። ይሄ እንኳን ይከብደኛል እንደዚህ ለማለት። እሺ ጥሩ፣ እንዲከብድህ ነው የምፈልገው ነው። ልከበደኝ ስትል በጥሞና ስለምትሰማኝ ማለት ነው። እኔ አሁን የምጸድቅበትን መንገድ ላሳየ። ፈቃደኛ ነህ? እሺ እንደዚህ ይላል። እንዴት እንደምንጸድቅ የእግዚአብሔር ቃል ሲናገር ሲባረከው ቁጥር 20 ጀምረው እስቲ አንብበው። ሰንሻ ሰላም ብያለኝ። ዴቪ አንብበው። እሺ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና እየተረዳዳን እንትን ሚስ እንዳናረግ እያንዳንዱን ቁጥር እያየን ብንሄድ ጥሩ ነው። ይህም ቁጥር 19 ይህም ብሎ የተነሳበትን ሐሳብ እንድታይ ማለት ነው። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግን የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለንና ይልና ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው አለ። ምን በመስራት ሥራ በመስራት የሕግን ሥራ በመስራት ሕግን በመጠበቅ ማለት ነው። አትስረቅ፣ አታመንዝር፣ ባልንጀራ አክብር፣ ሰንበትን አክብር ምናምን ኦልሞስት ከ615 ምናምን በላይ ሕጎች አሉ። ኦኬ እነኛን ሕጎች ሁሉ በመጠበቅ እስራኤላውያኖች አሉ በመካከላችን የአይሁድ ሕግን የሙሴን ሕግን እነሱን በመጠበቅ ማለት ነው። በጣም አድካሚ ነው። አየህ፣ ምክንያቱም ሕግን ሙሉ ለሙሉ መፈጸም መቻል አለብህ በሕግ ፊት ፐርፌክት ለመሆን። ስለዚህ ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ ነው የሚለው። ሥጋ የለበሰ ማለት ማንን ነው? ሰውን ሁሉ፣ የሰው ልጅ ሁሉ ማለት ነው። ጎበዝ። በማን ፊት ስለማይጸድቅ ነው? በእርሱ ያው በእግዚአብሔር ፊት ስለማይጸድቅ ነው። እግዚአብሔር ፊት። እሺ እኔ ደግሞ ሌላ ፖይንት እዚህ ላይ ማንሳት እችላለሁ። ቆይ እንጨርሰዋል። አሁን ገና አንድ ቁጥር ነው ያነበብን። አንድ ቁጥር እዚሁ ጋር የሚሄድ ስለሆነ ነው። ምን አይጠፋንም እኮ እንመለስበታለን። አሁን ሌላኛው የመጽሐፍ ቅዱስ ላይ ክፍል ላይ ኒቆዲሞስ የዘላለም ሕይወትን አገኝ ዘንድ ምን ላድርግ ብሎ ኢየሱስ ክርስቶስን ሲጠይቀው ምን ብሎ ነው? ለሱን ይላል አይመስልም? ማለት ይሄኛው ስራ የምንለው ጋር ስለሚገናኝ የሕግ ስራ የሚለው ጋር ስለሚገናኝ ያዘውና ከዛ እንሄዳለን እናወራለን። አሁን ይሄ የእግዚአብሔር ቃል እውነት አይደለም ብለህ ታምናለህ? አይ እውነት አይደለም እያልኩ አይደለም። እኔ ሁለቱን እንዴት ታያለህ እያልኩ ነው። እናየዋለን። እሱ እንዴት እንደማስታርቅልህ አሳየዋለሁ። ስለዚህ አሁን እውነት ነው ማለት ነው። ይሄ እውነት ነው። ምዕራፍ 3 ስለዚህ
ሕግን በመጠበቅ የሰው ልጅ በእግዚአብሔር ፊት አይጸድቅም አለና አሁን ቁጥር 21ን ስማ። አሁን ግን መቼ? አሁን በሕግና በነቢያት የተመሰከረለት በደንብ አስተውል። መቼ? አሁን ብራዘር፣ በሕግና በነቢያት የተመሰከረለት የማን ጽድቅ? ዴቪ የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ሃሌሉያ። ስለዚህ አሁን የእግዚአብሔር ጽድቅ የተባለ የተገለጠ ጽድቅ አለ ማለት ነው። የሰው ጽድቅ አይደለም። የማን ጽድቅ? የእግዚአብሔር ጽድቅ። ምን ማለት ነው? ሰው የሰራው አይደለም። ይሄ የእግዚአብሔር ጽድቅ ራሱ እግዚአብሔር የፈጸመው ማለት ነው። የእግዚአብሔር ከዘላለም ገሃነም ከመግባት ያዳነን ማለት ነው። በሞቱ በመስቀል ላይ ሆኖ ያዳነን። ቆይ አትቸኩል፣ ራስ አትቸኩል። እርሱንም ምን ለሚሉ ሁሉ አረገ? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሃሌሉያ። ቁጥር 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ቁጥር 24 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሃሌሉያ። በክርስቶስ ኢየሱስ ጸድቀሃል ዴቪ? አዎ። መልስ ላስታውስ። አይ ድኛለሁ የሚለው ጋር እኮ ነው። ጥቅሱን ላስታውስ ዴቪ ጸድቀሃል ስለ እርግጠኛ አይደለሁም። አይደለም እንትን ድኛለሁ የሚለውን ነው እኮ ያንኛው የመጀመሪያው ማለት ነው። የመጀመሪያው ድህነት ከገሃነም ያን ድነትማ ድነናል እኮ እኛም። አሁን ሌላ ድነት እኮ ኢየሱስ እኮ ያዳነን ሌላ ድነት የለም ጋይስ። አንድ መዳን ነው ለነፍስ። ቆይ ያኔ ከይቅርታ ጋር ማለት ነው። ይሄንን ደብቀሃል እኮ እንዴ? የፈለግከው ላይ እንሄዳለን፣ ግን እዚህ ላይ እንስማማና ከዛ የፈለግከው ላይ እንሄዳለን። ገባ? ይሄንን እንዴ ይሄ እኮ መዳን እኮ እንደቀላል መታየው አይደለም ዴቭ። አየህ፣ እዚህ ላይ ተስማምተን ከዛ ሌላ ነገር ካለ ደግሞ እንጨምራለን። አሁን ግን እዚህ ላይ እርግጠኛው ይሄ እኮ የክርስቶስ ኢየሱስ የማዳን ስራ እኮ ነው። ይሄን ድነት እኮ ማንም ክርስቲያኑ ነው የካደ የለም። ብራዘር ቆይ ይሄው አንተ ራስህ ትክደዋለህ። አሁን ዴቭ ጻድቅ ነው? አይ እኔ ጻድቅ ነኝ ብዬ አልናገርም። ለማንኛውም አየህ አትናገርም። ለምን? አማኝ ስላልሆንክ። አማኝ አይደለም አንተ። አማኝማ ነኝ እንጂ። አማኝ ብትሆንማ ኖሮ በክርስቶስ ኢየሱስ ይጸድቃሉ ሲል የእግዚአብሔር ቃል አሚን ብለህ በክርስቶስ ኢየሱስ ጸድቀህ እናገኘህ ነበር። ይኸው የእግዚአብሔር ቃል መሄድ እንችላለን። ቆይ አንዴ እንሄዳለን። የፈለግከው ላይ እንሄዳለን። ቆይ አንዴ እንጨርስ። አየህ አማኝ አለመሆንን ይህንን ጥቅስ እንጨርሰውና ከዛ እንሄዳለን። ይኸው በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ምን ያደርጋሉ? ይጸድቃሉ ይላል እግዚአብሔር ቃል። ይሄኛው መጽደቅ እኮ የሚያወራው ማለት ነው የመጨረሻው ዘመን ላይ ወይንም ደግሞ ወደ ሲኦል የመግባትን ጉዳይ አይደለም የሚለው። በመስቀል ላይ ሆኖ ያዳነንን ከገሃነም ከመግባት የታደገንን ነፃ ፍሪዊል የሰጠንን ነው የሚያመላክተው። ሌላ መጽደቅ አለን? ኢየሱስ ለሌላ ነገር ዋጋ ከፍሏል እንዴ? እንደዛ እያልከኝ ያለው? ሁሉም እኮ ኢየሱስ ክርስቶስ መጥቶ ያን መስዋዕትነት ባይሰዋልን እኮ ሁሉም ሰው ሌላ መጽደቅ አለ ወይ እያልከኝ ነው ወይ ያለው? ሌላ መጽደቅ አለ? የጽድቅ ደረጃዎች እና እንትን አላቸው፣ ሂደቶች አላቸው። ይሄ እኮ ወዳጅ አሁን እያወራን ያለ ነው አንተ ስለምትሰራው ጽድቅ አይደለም እኮ የእግዚአብሔርን ጽድቅ እኮ ነው የምናወራው ወዳጅ። አዎ ይሄን እኮ እቀበላለሁ እኮ አልኩኝ። አሁን አንተ የእግዚአብሔር ጽድቅ አለ? አዎ አለኝ። እሺ ስለዚህ ጻድቅ ነህ? ጻድቅ ነህ እንግዲህ እግዚአብሔር ነው የሚወስነው። እሱን ጻድቅ ነኝ ነው። ያልጸደቀ ሰው ምልክቱ ይሄ ነው ብራዘር። አማኝ ያልሆነ ሰው ምልክቱ ይሄ ነው ብለህ ነው። እሺ እኔ ደግሞ ላስረዳህ ለምን እንዳልሆንኩ ላስረዳሽ ይህን ማለት እንደማልችል። ይሄው የእግዚአብሔር ቃል ጻድቅ ናችሁ ብሎ እየተናገረ አንተ አልጸደቅኩም ትላለህ።
አየህ። እሺ እኔ ደግሞ ለምን ይህን ማለት እንደማልችል ላስረዳህ ልንገርህ። ይሄ ቃል ስህተት ነው በለኛ። ይሄ ቃል ስህተት ነው በለኝ። እንደዛ የሚባል ነገር የለም። አንተም እኮ እኔ ማነሳቸውን እኮ ስህተት ነው ልትለኝ ነው። ስለዚህ ይሄንን ቃል አስረዳኝና ከዚያ ወደ ፈለግከው እንሂድ። አስረዳኝ ይሄንን ቃል። ጻድቅ አይደላችሁም የሚለውም እኔ ጻድቅ እንዳልሆንኩኝ እንዲሰማኝ የሚያደርገኝ ምን አለ እዚህ ውስጥ? እዚህ ላይ የለም። ግን መጽሐፍ ቅዱስ ሁሉም ትክክል ነው ብለህ ከተቀበልን ሌሎቹን የማነሳቸውም ይሄንን አትቀበለውም አይደላችሁ ጻድቅ አይደላችሁም እንድቀበል ጻድቅ አይደላችሁም በክርስቶስ ኢየሱስ አምናችሁ ጻድቅ አይደላችሁም የሚል ማስረጃ አስተኝ ችግር የለም። ይኸውልህ ሃይማኖት እምነት ያለ ስራ ከንቱ ነው ተብሏል። ሌላኛው ጻድቅ አይደላችሁም የሚል ማስረጃ ስጠኝ ነው ያልኩት። ወይ ጉድ! እኔ እኮ አሁን ስላንተ ጻድቅና መሆንና ኃጢአተኛ መሆን አይደለም እኔ የሚያሳስበኝ ወዳጄ። አየው የለህም። የእግዚአብሔር ቃል አንድም ቦታ ላይ በክርስቶስ ኢየሱስ የሚያምን ሰው ጻድቅ አይደላችሁም